ይህን ፎቶ በደንብ አስተውላችሁ ተመልከቱት። የምላችሁ ነገር ይኖረኛል። የተወደደው ሐዋርያ ቅዱስ ጳውሎስ ከጻፋቸው መልእክቶች መካከል ወደ ጢሞቴዎስ የላከው መልእክቱ ለጳጳስ የተላከ መልእክት ነው። ጳጳሱ ደግሞ የመንፈስ ልጁ የሆነው ጢሞቴዎስ ነው። በመጀመሪያ መልእክቱ ወደ ጢሞቴዎስ በላከው ምዕራፍ 4 ቁጥር 12 ላይ እንዲህ የሚል ቃል አለ። በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቀው የሚል ቃል አለ። የዚህን የተወደደውን አባት ሐዋርያው ቅዱስ ጳውሎስን ይህንን መልእክቱን ሳስብ ሁልጊዜም ቢሆን በፊቴ ለመንጋው እንደረኝነታቸው ምሳሌ ሆኖ የሚመጡብኝ የተወደዱ አባታችን ብፁዕ አቡነ ኤርሚያስ ናቸው። እንግዲህ በምስሉ በፎቶ እንደምትመለከቱት ከጠቅላይ ቤተ ክህነት በመጡ ልዑካን ለ3 ቀን በሀገረ ስብከታቸው የተሰጠ የነበረ ስልጠና ነበረ። እንግዲህ ከልጆቻቸው ፊት ሆነው 3ቱንም ቀን በዚህ ሁኔታ ነበር ያሳለፉት። ብፁዕ አቡነ ዮሐንስ እንዲህ ይሉ ነበር ይባላል። ከኃጢአት ሁሉ ትልቁ ኃጢአት መማር በቃይ ማለት፣ እውቀትን መጥላት፣ መማርን መጥላት፣ እውቀትን መጥላት ትልቁ ኃጢአት ነው ብሎ ይናገሩ ነበር እና ብፁዕነታቸው በእውነት ለመንጋው ምሳሌ የሆኑ ድንቅ የዘመናችን አባታችን ናቸው። በመንበረ ጵጵስናቸው በእድሜ በጤና ያቆይልን። የብፁዕነታቸው በረከት ለሁላችን ይድረሰን። ቡራኬያቸው አይለየን።